አታጭስብኝ ትችላለህ እኮ አሁን የትኛውም ቦታ ላይ ሰዎቹ የሚያጨሱበት ቦታ አጥተው ገለልተኝነት ስሜት ባይተዋርነት ስሜት እንዲሰማቸውም ጭምር እኮ ቶባኮ በ124 ሀገሮች ይበቅላል። ይህም እህል ለማብቀልና በሚሊዮኖች የሚቆጠሩ ሰዎችን ለመመገብ የሚያስችል መሬትን ይይዛል ማለት ነው። ይህ ማለት የምግብ አቅርቦት በእጅጉ ይቀንሳል። ለዚህ መንግስታት ቶባኮ አምራች አርሶ አደሮችን አማራጭ ሰብል ወደ ማምረት እንዲሸጋገሩ ማገዝ ይኖርባቸዋል። በየዓመቱ የቶባኮ ኢንዱስትሪው ከዓለማችን ላይ 8 ሚሊዮን ሰዎችን ሕይወት ይቀጥፋል። ይህ ብቻ አይደለም። ትንባሆን ለማዘጋጀትና ለማብቀል ሲባል 600 ሚሊዮን ዛፎችን ይጠቀማል። 200 ሺህ ሄክታር መሬትም ይጠቀማል። 22 ቢሊዮን ቶን ውሃም ይጠቀማል። የቶባኮ ምርት 7000 ቶክሲክ ኬሚካል በውስጡ አለ። ወደ አካባቢ የሚለቀው 4.5 ትሪሊየን የሲጋራ ፊልተር ውቅያኖስን፣ ወንዞችን፣ ፓርኮችና አፈርን በየዓመቱ ይበክላል። እነዚህ ሁሉ በጥናት የተረጋገጡ የትንባሆ ችግሮች ናቸው። በየዓመቱ ሜይ 31 ወይም ግንቦት 23 ቀን የዓለም ከትንባሆ ነፃ ወይም ሲጋራ የማይጨስበት ቀን ተብሎ በዓለም አቀፍ ደረጃ ይታሰባል። የዓለም አቀፍ ጤና ድርጅት ቀኑ በዓለም ላይ በአባል ሀገራት ዘንድ እንዲከበር የወሰነው ችግሩ እያደረሰ ስላለው ጫና ግንዛቤ በመፍጠር የችግሩን አሳሳቢነት በማስተማር ሲጋራ በማጨስ የሚሞቱ ሰዎችን ሕይወት ለመታደግ ነው። እንደ ዓለም አቀፍ ጤና ድርጅት መረጃ ትንባሆ ከሚያጨሱ ሰዎች መካከል ግማሾቹ ሕይወታቸው ያልፋል። የትንባሆ ሱሰኝነትና አደገኛ እጾችን በጋራ እንከላከል በሚል የአዲስ አበባ ምግብና መድኃኒት ባለስልጣን ከተለያዩ አጋሮች የሚዲያ ፎረምና የጸረ ሱስ ዘመቻ አጋሮች ጋር በመተባበር ትንባሆ የማይጨስበት ቀንም በተለያዩ የግንዛቤ ማስጨበጫ ሰራዊት ታግዞ የጸረ ትንባሆ ዘመቻ በማካሄድ ላይ ነው። ትንባሆ በዋናነት በሰዎች ላይ ትልቅ የጤና ችግር ያስከትላል። ሲጋራ ማጨስ ጉዳቱ ከራስ ፀጉር እስከ እግር ጥፍር ድረስ ሊታይ የሚችል ነው። ይበልጡን ደግሞ አምራች የሆነውን ክፍል በሱስ በማጥመድ ምርታማነትን ያስተጓጉላል። ቀጥተኛ አጫሾች ብቻ ሳይሆኑ በጭሱ ሳቢያ ሌሎችም ያለ ጥፋታቸው ተጎጂ የሚሆኑበት ሁኔታ አለ። በኢትዮጵያ በየዓመቱ 10,000 ሰዎች ከትንባሆ ጋር በተያያዘ ይሞታሉ። አገሪቷን በዚህ ሳቢያ $50 ሚሊዮን ታጣለች ተብሎ ይታሰባል። እነዚህ ምክንያቶች ናቸው የዓለም ሀገራትንም ሆነ ኢትዮጵያ ለጉዳዩ ትኩረት በመስጠት በመከላከሉ ላይ የመረባረባቸው ሰበብ። ትልቅ የዓለም ጤና ድርጅትም የጤና ተቋማትም ለጤና ያገባኛል የሚል የህብረተሰብ ተቆርቋሪ እንደ መንግስትም የሚያስፈልገው ስለሆነ በዛ ደረጃ ስለዚህ ለዛም ነው የኢትዮጵያ መንግስትም ኮንቬንሽኖች አሉ እነኚህ ኮንቬንሽኖችን ተቀብሎ እየሰራ ያለ ስርዓት ነው። ዋና ራሽናል ይሄ ነው። በትንባሆ መከላከሉ በኩል ሁለት ታላላቅ ተግባራት ይከናወናሉ። ወደ ሱስ ውስጥ የሚገቡት የሚወጡበትን መንገድ ማፈላለግ ሲሆን ሌላውና ዋነኛው ደግሞ አዳዲስ አጫሾች ጎራውን እንዳይቀላቀሉ ማድረግ ነው። ይህ እጅግ ተመራጭና የሚበረታታም ነው። ታዳጊዎች ወጣቶች ላይ መስራት በዚህ ረገድ ከትምህርት ቤቶች ጋር በቅርበት መስራት ይጠይቃል። ከዚህ ባለፈም ትንባሆን መከላከልና መቆጣጠር ላይ ህጎችን በአግባቡ መተግበርና ከህግ አስከባሪዎች ጋር በጉዳዩ ላይ መተማመን መፍጠር። ከ21 ዓመት በታች የሆኑ ህፃናት የዚህ ተጋላጭ እንዳይሆኑ ከሚል መሸጥም መላክም አይችሉም ማለት ነው። ስለዚህ ይሄ የትኛውም ችርቻሮ ሱቅ ይሁን የትኛውም ቦታ ላይ ይሄ አጋጠመ ካለ የህግ ጋራንቲ ተሰጥቶታል። ለመክሰስም ለመከልከልም የህግ ጋራንቲ ይሄ ቀጥሎ ያለው የምንፈጽመው አካላትና ተቆርቋሪ ነን የምንል ማንኛውም የኢትዮጵያ ዜጋ ይሄን ህፃናት ይሄ እንዳያደርግ አንድ መነሻ ራሽናል ያለው ማለት ነው በህግ ተጠቅሶለታል። ይሄው እያልኩ ያለሁት እኮ እኛንም ህብረተሰቡንም ጭምር ከየት አምጥታችሁታል እንዳንባል የህግ ዋስትና አለ። ይሄ ትልቅ ነገር ነው የህግ ዋስትናው ላይ ለዛም ነው የምንሰራው። ሲጋራ ማጨስ ቀደም ባለው ጊዜ መሰልጠን ምልክት ተደርጎ ይወሰድ ነበር። አሁን ላይ ያለው አረዳድ ግን በግልባጩ ነው። አሁን ላይ የትም ቦታ ሲጋራ እንደፈለጉ ሲጨስ አይስተዋልም። ምክንያት ችግሩን አላስፈላጊነቱን ሰው ተገንዝቧል። ሲጋራም መቅረብ ሳይሆን አሁን ላይ መራቅ ነው የሚታየው። በተመሳሳይ በትምህርት ቤቶችም በክበባት አማካኝነት ትልቅ ስራ እየተሰራ ነው። ከ20-30 ዓመት በፊት የነበረ የሲጋራ እንደፈለጉ መሆን ከተማ ውስጥ አሁን የለም። ይሄ ቀላል አይደለም። ኢምፓክቱ በደንብ እናድርገው ሌላ ጉዳይ ካልሆነ በቀር አሁን እንደፈለገው ሆኖ ሳይሸማቀቅ ያጨሰ ቡን ያረገ ያራዳነት መግለጫ የሆነ መሄድ የለም። ቴሌቪዥን ውስጥ ፊልም ምናምን የመሳሰሉ ነገሮች ቀርቷል። ያጨሱ ይሄ የህጉ አንዱ ኢምፓክት ነው። የስራዎቹም የመንግስትም አንዱ ጥረት ነው። መንግስት ጋራንቲ ይሰጣል። ቀጥሎ መስራት ነው አይደለ ያለብን።
ስለዚህ አንዱ የህፃናት ላይ ይሄ ነው። ሁለተኛ ትምህርት ቤቶች ላይ ነው። ትምህርት ቤቶች አንዱ ታርጌታችን ይሄ ነው። አደንዛዥ እጾችና መሰል ቶባኮ፣ ሲጋራ የመሳሰሉ ነገሮች አንዳንዴ ዊትስ ምናምን አሉ። ይሄ አልኮል እንደዚህ አይነት ነገሮች ላይ ክበባት አሉ። ትምህርት ቤቶች ላይ የጤና ክበባት ትልቁ አንዱ ታርጌት ተደርጎ አዌርነስ የሚፈጥረው ሃይጂንና ይሄ ላይ ነው የሚሰራባቸው ማለት የተለያዩ ለማስታገሻ ብሎ የሚወስዷቸው መድኃኒቶች ሱስ የሚያስይዛቸው የመሳሰሉ ነገሮች አሉ። ስለዚህ እዚህ ላይ በጣም በትልቅ ትምህርት ቤት ማህበረሰብን የምንሰራባቸው ወደ ሱስ ቀድሞ የገቡት ከሱስ የሚወጡበትና የሚያገግቡበት ማዕከልም በተጠናከረና በተደራጀ ደረጃም ባይሆን በየአካባቢው ጅማሮች አሉ። እነሱም ማጠናከር ይገባል። ያሉት በቂ ባለመሆናቸው ተጨማሪ ያስፈልጋል። በመንግስት መንግስታዊ ባልሆኑ ተቋማትና በግል በዚህ ረገድ ጥሩ ተሞክሮ ያላቸው በተጨባጭ ለውጥ ያስመዘገቡ ማዕከላት አሉ። ለአብነትም መቀሌ ዩኒቨርሲቲ በጣም በትልቁ ይሰራበት ነበረ። የተሞክሮም ሴንተር ነበረ መቀሌ አካባቢ። የዛ ውጤት የሚሆኑ ወጣቶች አሁን ከተማችን ውስጥ አሉ። አንዳንዶቹ እኮ እንደውም ሚዲያ አቋቁመው ታውቃቸዋለህ። በዛ ደረጃም የሚሰሩ አድቨርታይዘር ሆነው በየትኛውም ሂደት ላይ ሱስ አስያዥ የሆኑ አደንዛዥ እጾች ላይ የሚሰሩ ፕሮሞተር የሆኑ አሉ ማለት ነው። እዚህ 1 3 4 የሚሆኑ ተቋማት አሉ እንደዚህ የማገገሚያ ተቋማት ሆኖ አሁን ምሳሌ አለርት ሆስፒታልን መሰረት አድርጎ የሚሰራ ተቋም አለ። እንደዚህ የተመሰረተ በተለያዩ ማገገሚያዎች በሚዲያም በተለያየ ጊዜ ተላልፎ የነበሩ ነገሮች ስላሉ ማለት ነው። ስለዚህ በዛ ደረጃ የሚሰሩ በርካታ ተቋማቶች እንዳሉ እናውቃለን። የዋናም የትኩረት አቅጣጫ ሆኖ እየተሰሩ ያሉ ናቸው። በመንግስትም እንደተጠበቀ ሆኖ አንዱ ምንድነው የሚፈለገው የእንትን ሴንተር መሆን አለበት። ይሄ አንዱ የቢዝነስ ኤሪያም መሆን አለበት። በስቶ እንደዚህ የሚጠይቁ ምሳሌ አንዳንድ ሆስፒታሎች ውስጥ ሳይካትሪ ሴንተር አላቸው። የዚህን አድቫይዝ የሚያስገሩ ካውንስል የሚያደርጉ አስተኝቶ ሕክምናም አይነት ነገር ሆኖ የሳይካትሪ ሴንተሮች አንዳንዶቹ ይሄ ነው የግድ የእንትን አይደለም የማገገሚያም ሆኖ የሚያገለግሉ ለመክፈት ፍቃድ የሚጠይቁ በርካቶች ናቸው። እኛ ፕሮሞት እናደርጋቸው እንደግፋቸዋለን። ከማገገሚያ ማዕከላት በበለጠ ታዳጊ ወጣቶች የሚውሉበትን ማዕከላት መገንባት ደግሞ ሌላው ትኩረት የሚሻ ነው። ወጣቶች በአካልና በአእምሮ የሚጎለብቱበት ማዕከልን ጠንክሮ መስራት ይገባል። ወደዚህ ማዕከል የሚመጡ ወጣቶች በእርግጠኝነት ወደ ሱስ ጎራ ለማለት የማይፈቅዱ ይሆናሉ። የወጣቶችና የህፃናት መዝናኛ ቦታዎች ማበርከት ነው ትልቁ ነገር። ይሄ ካለ ወጣቱ ወደዚህ የሚገባው ነገር የሚሳብበት አይታችሁ ከሆነ አንዳንድ ሜዳዎች ቀን ሙሉ በፈረቃ እግር ኳስ ጨዋታ ላይ ይውላል። አሁን ይሄ ስናየው በሌላ መልኩ ልንረዳ እንችል ካልሆነ በቀር እንደ ጤናም እንደ አንድ ፕሮዳክቲቭ ዜጋም ከወሰድ ነው አብዛኛው ታይሙ እዚህ ላይ የሚያሳልፍ ከሆነ እዚህኛው ላይ አይኖርም ማለት ነው። ስለዚህ ሌላ ጎን ለጎን የስራ እድል ፈጠራው ይኖራል። በዛው ልክ ደግሞ በዚህ ታለንታቸው ይጠቀማሉ። አብዛኛው የሚውሉት ደግሞ እዚህ ይሆናል። ስለዚህ እቺ የማጨሻ የሆነ ነገር ላይ ሌላ ቦታዎች ላይ የሚያዘወትሩት ታይም እየቀነሰ የሚሄድበት አለ። ለዚህ ደግሞ ታንክስቶ የኮሪደር ልማታችን ደግሞ አሁን አይታችሁት ከሆነ ከተማ ውስጥ በርካታ ቦታ ላይ በፊት ይሄ መንገድ አዘግቶ መጫወት የነበሩት ነገሮች አሁን ሜዳ እንደ አንድ 3 በ1 ሜዳዎች ሌሎች የቴኒስ አንዳንድ ነገሮች ቤዚክ አንዱ የኮሪደር ልማቱ ኮርነር ሆኖ ዋና ቤዚክ አላማ ፒላር ሆኖ እየተሰራበት ስለሆነ አንዱ ይሄ ነው። በኢትዮጵያም ሆነ በአዲስ አበባ ሲጋራ የማይጨስበት ቀን ሲታሰብ ዓመታት ሆኗል። ረጅም ጊዜ ነው። ጠንክሮ ለሰራ ለውጥ ማስመዝገብ ይቻላል። ከዚህ አንጻር ትንባውን በተመለከተ አዋጅ ወጥቷል። ትልቁ ነገር ሲጋራ አይተዋወቅም፣ ስፖንሰር እንዲያደርግም አይፈቀድም። ሌላው ለህብረተሰቡ ትልቅ አቅም ሰጥቷል። ይህ ምን ማለት ነው? አታጭስብኝ ማለት በእርግጠኝነት ይቻላል። አሁንም በየትኛውም ቦታ ላይ ሲጋራ እንደዚህ አይነት ፕሮሞት የሚያደርጉ ነገሮች ቀርተዋል ማለት ነው። ይሄ ቢግ ነገር ነው። ሁለተኛ የትኛውም የመንግስት ተቋም የትኛውም ተቋም ከቶባኮ አምራች ድርጅት ጋር ስፖንሰርሺፕ መዋዋል አይችልም። ይሄ አክሴፕትድ ነው። አቅም ጨምሮለታል ለፐብሊኩ ለህዝቡ። አታጭስብኝ ትችላለህ እኮ አሁን የትኛውም ቦታ ላይ ማለት ምንድነው ስልጣን ተሰጥቶታል። ይሄ ያቃል ማንም በፊት የሚደረገው ነገር ትክክል እንዳልሆነ ቢያቅ መሸሽ ያለበት ራሱ ነው እንጂ ለሰዎች ማለት አይችልም ነበር።
አሁን የትኛውም ሆቴሎች ላይ ከተማችን ውስጥ የትኛውም ቦታ ላይ ሂድ ስታር ሆቴሎች ጨምሮ ኖ ስሞኪንግ እዚህ ማጨስ አይቻልም። በፊት እኮ እንደውም ዲፕሎማሲ ነበረ ባለማጨስ እናመሰግናለን ነበር። አሁን እንዲህ ብለው መለጠፍ አይቻልም። ይሄ እንደው ማባበል አይቻልም። በቃ እዚህ ማጨስ አይቻልም። አላስ የአጫሹን ቁጥር ወደ ዜሮ ለማምጣት መደረግ ካለበት መካከል ሲጋራን አለማበረታታት ነው። ለማጨስ አመቺ ሁኔታ ለመፍጠር ነው። ከዚህ ባለፈ የሲጋራ ታክስ 60 ከመቶ በላይ ነው። ይህ ብቻ አይደለም፣ በቃ እዚህ ጋር አታጭሱም ይባላል። የትኛውም የቶባኮ ምርት 60% እና ከዛ በላይ ነው ታክሱ። ይሄ ዲስከሬጅ ማድረጊያ ነው። እዚህ ቦታ አታጭስ፣ ከ100 ሜትር ከህንፃ ወደዛ ሰዎቹ የሚያጨሱበት ቦታ አጥተው ገለልተኝነት ስሜት፣ ባይተዋርነት ስሜት እንዲሰማቸውም ጭምር እኮ በሂደት ለምን ለምን አልተወውም እንዲልም ጭምር። ስለዚህ ይሄ በማምጣት ደረጃ ከተማው ላይ በርካታ ለውጦች ማምጣት ተችሏል። የትኛውም ቦታ ላይ ይህ ሁሉ ግን እየተፈጸመ ነው ያለምንም መሸራረፍ ማለት አይቻልም። አልፎ አልፎ የሚያጋጥም ችግር አለ። የጸጥታ ኃይሉ በሚደርስባቸው በጥቆማም ሆነ በሚያደርገው አሰሳ መሰል ነገሮች ያጋጥማሉ። በተለያየ ጊዜ በሚዲያ እንደሚዘገበው የመጠቀሚያ ቁሳቁሶችና ተጠቃሚዎችም ይያዛሉ። ለምሳሌ ሻና መሰል የመሳሰሉ ነገሮች ላይ በየጊዜው በቅንጅት ተኩኖ ሀርሽ የሆነ እርምጃ ይወሰዳል። አይታችሁ ከሆነ ይሄ የማታ ጭፈራ ቤቶች ላይ ምናምን በቃ በጣም ሪል በደንብ ቪዚብል በሆነ ደረጃ ለማድረግ ጥረት እየተደረገ ነው። የዘንድሮ ሲጋራ የማይጨስበት ቀን መሪ ቃል የትንባሆ ኢንዱስትሪ ድብቅና አሳሳይ ስልቶችን ማጋለጥ የሚል ነው። ይህ መሪ ቃል ሲመረጥ በምክንያት ነው። የትንባሆ ኢንዱስትሪው በሰዎች ዘንድ ተቀባይነት፣ ተፈላጊነት ለማግኘት የተለያየ አይነት ቀለም፣ ሽታ፣ ጣዕም ያላቸው ምርቶች ያዘጋጃል። ሰዎችን ለመሳብ በተለያየ መልኩ አጓጊ እንዲሆን፣ ሳቢ እንዲሆን፣ ሰዎች በዛ ነገር አዲክትድ እንዲሆኑ አዚፍ ጎጂ እንዳልሆነ የሚያስመስሉ ነገሮች ይሰራሉ እና በስክሪፕቶ መልኩ በማሽተት መልኩ አሁን ተባኮ ስንል የኛ በማሽተት መልኩ ሊሆን ይችላል፣ በማኘክ ሊሆን ይችላል፣ በማጨስ ቀጥታ ዳይሬክትሊ ሊሆን ይችላል። እንደው በመዋጥም ያነቃቃ ነገር ከሆነ እንደዚህ አይነት የትኛውም አይነቶቹ አንደር ቶባኮ ፕሪቨንሽን የኮንትሮል ስራችን ውስጥ የሚገባ ነው ማለት ነው እና በዛ አይነት ደረጃ እሱም ብቻ መረዳት የለም ማለት ነው። አሁን ምሳሌ በመሳብ በሚወስዱት ሺሻ ምናምን መሰል የምንላቸው በተለያየ ቦታ እንደ መዝናኛ ተደርጎ የሚጠቀሙባቸው አይነቶች አሉ። በጣም ከዘመኑ ጋር አዘምኖ የሚያመጧቸው ዝም ብሎ እንዲህ አሽቷቸው እንኳን የሚጠቀሙባቸው አሉ። ስለዚህ ህብረተሰቡ ይሄ መንቃት አለበት ማለት ነው በደንብ። ሲጋራ እንዳይጨስ ለማድረግ በዋናነት ተጎጂው ህብረተሰቡ ስለሆነና ኃላፊነቱ ህብረተሰቡ ላይ ይወድቃል። ይህ ምን ማለት ነው? ወደ ሱስ የገቡት እንዲያገግሙ በማገዝ በመምከር፣ አዳዲስ ወደ ሱስ የሚገቡትን ደግሞ በመቆጣትና በመገሰጽ ከሲጋራ የጸዳ ከተማና አገር እንዲኖርም ማድረግ ይቻላል ይገባልም። ዋናው ትልቁ ይሄ ፈጻሚው ምንድን ነው የሚባለው ፊት አውራሪው ህብረተሰቡ ራሱ ነው። ያ የሚያጭስ ሰው መምከር፣ በጣም ከማግለል መምከር፣ ከዛ ነገር እንዲወጣ ማድረግ። ቢያንስ ግን እኔ ያለ ኃጢአቴ ወይም ደግሞ ያለ መፈጸሜ ሳልፈጽም አላግባብ መጎዳት የለብኝም ብሎ ስለዚህ ራቅልኝ ማለት አለበት። ቀኑ ሲከበር በየክፍለ ከተማው የምክክር መድረኮች ይካሄዳሉ። ተማሪዎችን በየትምህርት ቤቱና በክበባን ለማግኘት ምክክርና ውይይት ይደረጋል። ከጸጥታ አካላት ጋር የተጀመረ የትብብርና የቅንጅት ስራ ተጠናክሮ ይቀጥላል። ከሚዲያ አካላት በሚዲያ ፎረም በኩል የማስተማርና የማሳወቅ ስራ ይሰራል። ከቁጥጥር ፎረም ጋርም በመሆን የክትትልና ቁጥጥር ስራ ይሰራል። የዘንድሮ አከባበራችን ላይ ጀምረናል። ምሳሌ በመድረክ ነው አንዱ የወጣት መድረክ ኦልሞስት ሁሉም ብራንቾች አሉ፣ 11 የሚሆኑ ብራንቾች አሉ። ስለዚህ የወጣቶች መድረክ ፈጥረናል። ወጣቶቹ ራሳቸው እንዲመሩት የወጣት ማህበራት፣ ሴት ማህበራት አሉ። በእነሱ በኩል ተደርጎ በደንብ እየተሰራበት ያለ ነው። ስለዚህ እነሱን ይሄ አሳሳችሁ ነገር እንዲያውቁት ከሞቶ ጋር መሄድ ታርጌት ግሩፕ ናቸው። ሁለተኛው ደግሞ ተማሪዎች አሁን ኦልሞስት መጀመሪያ አመራሮቹን በማግኘት ርዕሳነ መምህራኖቹን የሚያስተባብሩ የጤና ክበባትን በመውሰድ
እነሱ ላይ ቀኗንም በደንብ ታሳቢ ተደርጎ እንዲዋል ትምህርትም እንዲቀስሙባት ሰልፍም ላይ የተወሰኑ ቀናቶች በዚህ ደረጃ በሁሉም ክላስተሮቻችንም በተመሳሳይ ቅርንጫፎቻችን ይህን ስራ በትኩረት እየተሰራ ነው። ዋናው ደግሞ ሚዲያዎች ናቸው። ሚዲያ ተቋማት ፎረም አቋቁመናል። በሂደትም ሁሌ በቋሚነት በዚህ በምንሰራበት ሂደት ስለዚህ ያሉን ተቋማችን ላይ ያሉ ባለሙያዎችም ዳይሬክተሮችም በዚህ ላይ ያላቸውን እንደዚሁም ደግሞ ኃላፊዎቹም ይሄ ነገር ላይ በደንብ ግንዛቤ እንዲጨበጥበት የማስተዋወቅ ስራም እየሰራ